ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ተማም፣ ሁሉ መልካም። ሁልጊዜም እንደምንለው ሰላማችሁ ብዝት ይበልልን። ዛሬም አብርሃም ጉዳዮቹ እንዳለ በቃ ከድጡ ወደ ማጡ እየሆኑ ነው እየሄዱ ያሉት። ከዚህ በፊት ልጄን፣ ሚስቴን፣ ጨርቄን፣ ማቄን ጥዬ ሁሉ ነገር ረስቼ ሚስቴ ጋር ነው መቀላቀል ፈልገው እኔ ሩታን በጣም ነው መወዳት ሲል የነበረ ሰውዬ ጭራሽ ዛሬ ሌላ ሴት ራት ለመጋበዝ በቅቶላችኋል። የሚገርም ነው። እና አብርሃም ችግሮቹ ምንም የሚፈቱ አይመስለኝም። ቤተሰቦቹ እንደፈለገ ተፍ ብለው እሱን ወደ ትዳሩ ለመመለስ ቢጥሩም ቢለፉ ምንም ነገር እየተሳካላቸው አይመስለኝም። ምንም እኔ እሱን ኦዲየንሶች ራሱ አፕሪሺየት የሚያደርጉትና ይመቻችሁ የምትሉ ሰዎች ምን ያህል ጤነኛ እንደሆናችሁ ራሱ ግራ ነው የሚገባኝ። ምክንያቱም እንደዚህ አይነት ነገር እንዴት እንደምታበረታቱ የእሱን መልካም ነገር የምትመኙ ሆናችሁ፣ ነገር ግን እንደዚህ አይነት ነገር ላይ ሲሳተፍ ተው እንደማለት አይዞ በርታ ቀጥል የምትሉ ግፋበት የምትሉ ሰዎች ሰላማችሁን ብቻ ይመለስላችሁ እንጂ ጤነኛ አስተሳሰብ አላችሁ ብዬ አላስብም። ኤኒዌይስ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቤተሰቦቼ የራስ ግብዣ ሲባል በሌላ ነገር እንዳትወዱት። ያው ራት ብንገባበትም እኔም ወደ ሩሜ እሷም ወደ ሩሟ ነው የምትገባው። እሺ ሌላ ነገር የለም። አዎ እስኪ እኔም ጉዱ አለ ብዬ በቃ ቀጠርኳት ማለት ነው። ቀጠርኳት እንግዲህ ዛሬ ትመጣለች። የራት ግብዣ እናደርግላታለን። እስኪ ስትመጣ ያሉትን ነገሮች አብረን እናያለን። ግን ጉዱ አለ ብዬ ደግሞ እኔ ጉድ እንዳልሰራም እየፈራው ነው። እድሜ ልኩን እንደዚህ አይነት ነገሮች አይተውም ማለት ነው። በቃ እኔ ይሄ ነገር የማደርገው በሌላ ነገር እንድትወስዱት አልፈልግም። እንደዚህ አይነት ነገር ሳደርግ ሰዎች አይተውኛል፣ እነሱ እያሉ ይሄንን ነገር ምስካሪ ናቸው ምናምን እያለ በቃ ዝባዝንኬ የባጤ ቆጡን መውረዱን አያቆምም። ዛሬም ደግሞ በድጋሚ ምንድን ነው እራት የጋበዝኳት ሌላ ነገር አስቤ አይደለም እያለ ነው። እራት የጋበዝኳት ሌላ ነገር አስበ ሳይሆን መጀመሪያ ደረጃ ራሱ ኩሪፍቱ ስመጡ ሌላ ነገር አስባችሁ እንደመጣችሁ ግልጽ ነው። ምንም ይሄ ማስመሰልና ማድበስበስ አይጠበቅባችሁም። ትላንትና ስታሳዩት የነበረው ካራክተር እኮ ይሄ የራቱ ጉዳይ ሳይደርስ በፊት ምን ብዙ ታሪኮች ሊፈጸሙ እንደሚችሉ የሚያሳዩ ብዙ ነገሮች አሉ። ነገር ግን አብርሃም ሁሌም ቢሆን ከቨር አድርጎ እኔ የማደርገው ነገር ለሩታን ተመሳስሉብሽ ነው ብለው ጓደኞቹ ሊያወናብዷት እንደሚጥሩት ነው አሁንም እኛን ለማወናበድ እየሞከረ ያለው። ዛሬ ቆንጆ የራት ግብዣ ይኖረናል ማለት ነው እና ለሆነ ለአውራህ የምፈልገው ነገር አለ በዚሁ አጋጣሚ ብላኛለች እና ምን ልታወራኝ እንደፈለገችም ምን ልትጠይቀኝ እንደፈለገችም እያንዳንዱን ነገሮች አብረን ነው የምናየው ማለት ነው። ሰው እድሜ ልኩን አላዋቂ ሲሆን በጣም ይደብራል። ምክንያቱም ሄርሜላ ከአብርሃም ምን እንደምትፈልግ ግልጽና ግልጽ ነው። በጣም የሚታወቅ ነገር ነው። አጀንዳዋ ምን እንደሆነ እዚህ ድረስ ወጥና ልታመጣ የቻለችበት ምክንያት አይደለም እኛ አብርሃም በራሱ ያውቋል። አጠገቧ ሆኖ ሊረዳ የማይችል ሰው ለማስመሰል ይሞክራል እንጂ ምን እንደምትፈልግማ ከዚህ በፊት ነግረዋለች። ለመጀመሪያ ጊዜ ኬክ ቆርሶ ሰርፕራይዝ አድርገውት ፌንት የበላ ጊዜ የፍቅር ጥያቄ እንዳቀረበችለት ይታወቃል። ከዛ በኋላ ቀለበት አሳይቶ አበባ የሰጣት ቀንም ታስታውሳላችሁ። ለምንድን ነው አጓጉተህ ምትነሳኝ ብለዋለች። ከዚህ በላይ ሄርሜላ አልወድህም ልትለው አትችልም መቼም። ሄዳ ይህን ሁሉ ነገር ካደረገች በኋላ ዛሬ የቀጠርኩ ራት እንድጋብዘኝ የፈለግኩት እንደማልወድ ልነግርህ ነው መቼም ትለዋለች ብሎ መጠበቅ ራሱ የማይታመንና የማይታሰብ ነገር ነው። አብርሃም ግን ሁልጊዜም ነገሮችን እንደማያውቅ መስሎ ለመቅረብ ከዛ በኋላ እኔ ንጹህ ነኝ እንደ ጲላጦስ እጁን ታጥቦ እኔ ከደሙ ነፃ ነኝ ማለት ስለሚወድ ዛሬም ምን እንደምትለኝ አላቅም ማወቅ እፈልጋለሁ ብሎ እንደ አዲስ ሰው ነው የሚቀርበው። ደግሞ አልተዘጋጀውበት ነበረ። ከዛ እንደምነክ ደህና ነሽ? አለው ሰላም፣ ሁሉ ሰላም ነው አለን እግዚአብሔር ይመስገን። ለምን ደስ እንዳለሽ ልትነግሪኝ ትችያለሽ? እንጃ ሬዲ ያሉምና ትሰማኛለህ ብዬ አስቤ አላቅም ነበረ። ምርሽ በጣም ነው የማረብሽ። ይሄ ነው አብርሃም ልቡ ከጊዜ ወደ ጊዜ ልብ እየተሸረሸረ ወደ ሄርሜላ እያዘነበለ ነው። ልጁ ራሱን ጥሏል። ከናካቴው ለይቶለት ሄርሜላ ጋር መለጠፍ በአባዜው ተጠቅልሎ የሩታን ጉዳይ ረስቶ የራሱን ህይወት ከሄርሜላ ጋር የማድረግ ውጥን ላይ ነው ያለው ምንለው ለዚህ ነው። ምክንያቱም ትናንትና አይኖችሽን ሳይ እየፈራው አይደለም፣ አይኖችሽን በስነ ስርዓት ማየት ይችላሉ ከዚህ በፊት እንደማደርገው አይደለም ሲል ነበር። ዛሬ ደግሞ ቃላቶቿን ሰምቶ እሷ የተናገራቻቸውን እያንዳንዶቹን እንትን እየሰማ እንግዲህ አብርሃም ራሱን እሷ በምትፈልገው የአብርሃም ስታይል ወይም ደግሞ እሷ አብርሃም እንዲሆን ይፈልጋሉ በምትለው መንገድ ራሱን ለማድረግና ሼፕ ለማድረግ እየሞከረ ነው ያለው አብርሃም። ስለዚህ ምንድን ነው የሚያሳየው ይሄ አብርሃም በምን መንገድ እየተራመደ ነው ያለው፣ ሄርሜላ ምን ያህል ተጽዕኖ እየፈጠረችበትና እየገዛቸው እንዳለች ነው። አንተ ያዘዝከው ነገር ይመቸኛል፣ ችግር የለውም። አንተ ያዘዝከው ነገር ይመቸኛል፣ ግን ዛሬ የኮረመም ታይ ነው ታውቀዋል። እኔ እና በጣም ቀዝቀዝ ብለሃል፣ በረድ ብለሃል።
ራት የሚጋብዘውን አይነት ሰው ሆነሃልና እንግዲህ ሌላ ጊዜ እኔ እንደዚህ አይደለም እንዴ? አይደለም እንደዚህ አይደለም። እኔ እንጃ በቃ የራት ጠረጴዛ ላይ ስትቀመጥ ይሁን አላውቅም። አይ አብርሃም ተለወጠ ሲባል በዚህ ደረጃ አይደለም። እንደው አብርሃም ዝምታ ወይ ተጫዋችነቱ ምናምን አይደለም። አብርሃም ከቁም ነገረኝነት ወርዶ ፌዘኛና ለህይወቱ ትክክለኛ ውሳኔ የመወሰን አቅሙ ራሱ እንደወረደ ነው ማየው እኔ። ምክንያቱም ትዳር እያለው ሚስት እያለው በሌሎች በጓደኞቹ ተጽዕኖ ራሱን የሚችልበት ዘመን ላይ የደረሰ አንድ ወጣት ሰዎች በዚህ ደረጃ ኢንፍሉዌንስ አድርገውት እና ብለው ልክ እንደ ጋሪ ፈረስ እንደፈለጉ በዚህ በዛ እያደረጉ በቀኝም በግራም እየነዱት ሲሄዱ እሺ ብሎ የሚቀበል አብርሃም ከድሮ ከነበረው ማንነቱ በጣም እንደወረደ ነው የሚያሳየው። በኤርሜላ ተጽዕኖ ውስጥና ግዛት ውስጥ መግባቱ በጓደኞቹ በአቤልና በብሩክ ተጽዕኖ ውስጥ መግባቱ አብርሃምን በጣም ተለውጧል። አዎ እውነት ነው። ነገር ግን ለውጡ የሚያስደስትና ከፍ ያለ የሚያስብል ሳይሆን በጣም እንደወረደና የዘቀጠ እንደሆነ ነው የሚያሳየው። ብዙ ጊዜ ነው ራት ቦታ ሲሆን መቼስ ራት ቦታ ላይ መቼስ የሆነ ላውንች ቤት ዘፈን ያለበት ቦታ ተወስደኝ ነው እና ሞር ደግሞ እንደማመጣለን ብዬ አስባለሁ። ከራቱ በኋላ ማለት ነው ታርገባኝ እንደማመጣለን ስትይ ተወጣጣኝ እንደማመጣለን ማለት እናወራለን ብዙ ነገሮች ማለት በቃ ታይሙ ሰፋ ይላል፣ ነገሮች ይገፋፉሃል ማለት ራት ትርጓሜውን ታውቁታላችሁ። ይሄ ግልጽና ግልጽ ነው። ምንም እንደማያውቅና እንደ አዲስ ሰው እርስ በርስ ትርጓሜ መሰጣጠት አይጠበቅባችሁ። ምክንያቱም ራት ማለት የልብ ምታችሁን የምታዳምጡበትም ከፊት ለፊታችሁ ያለውን ሰው ትክክለኛ ማንነት ውስጡን የምታውቁበት፣ በዚህ ምታዎች ውስጥ ብዙ ነገሮችን አይታችሁ ከንፋስ ጋር ፍቅር የምትሰሩበት የምታደረጁበት ፍቅር የሚጠነክርበት ጊዜ ነው። ማሰብ ትችያለሽ፣ ማድረጉን ግን ነው ንግግርም ኮርስ ኦኬ። የሰው ልጅ ማሰብ በራሱ ጭንቅላት ያው መብት አለው። ይህ ደግሞ ማድረግ የማልችለው ነገር አላሰብም፣ ጊዜ ቢፈጅም ማለት ነው። ይህ እኮ ምንም የሚያስቅ ነገር ወይ ደግሞ የሚያሽኮረምም ነገር አይደለም። አዎ ከዚህ በፊትም ተናግሮታል። አብርሃም አይገባውም እንጂ የጊዜ ጉዳይ ነው እንጂ አንተ ሄርሜላ ነህ። በቃ ሄርሜላ አንተን በደንብ አርጋ አይምሮህን ጠቅልላ እስከምትወስድ ድረስ እንደማታቋርጥ እኮ ደጋግመን እኛም ተናግረናል። ጓደኞቹ አቤልና ብሩክ ራሱ በግልጽ ነግሮታል። ይኸው አሁን በግልጽ እየነገረችው ነው። ይሄ ነገር ምን አስበሽ ነው ለምን እንደዚህ ታደርጊያለሽ የሚያስብል ነገር ነው እንጂ እና ቅድም እንዳለው እናንተ እንደምታስቡት አይደለም። ራት ግብዣው የጓደኛሞች ነው ብሎ ከሆነ ያሰበው ውጥኑ እንደዛ ከሆነ እውነት አጀንዳቸው እንደዛ ከሆነ እንደዚህ አይነት ንግግሮች አስፈላጊ አይደሉም። ይሄ ነገ ከነገ ወዲያ ጊዜ ይፈጃል እንጂ አህያ የጅብናት አይነት ስታይል እያራመዱ ከዛ በኋላ እየሳቁና እየተሽከረመሙ ነገ ነው ምንም እንዳልተፈጠረ ነው ብሎ ማሰብ ራሱ ለማንም የማይሆን ነገር ነው። ለአድማጭ ራሱ አይሆንም። ጊዜ ይፈጃል እንጂ ሁሉም ነገር ቀስ በቀስ የሚባል ነገር አለና እንደዛ ተሰማኝ። ብዙ ጊዜ ትለኛለህ እምቢ ምናምን የምትለኝ ነገሮች ቀስ በቀስ እየሆኑ ነውና ከዛ ነው ስለጠራኝ በጣም ደስ ብሎኛል። ጋሽዬ ሩታን በጣም ሲወቅሷትና እሷ ጥፋተኛ እንደሆነች አብርሃም ልጁን ስላላሳየችው ብቻ ይህን ሁሉ ነገር እንደሚያደርግ ብለው ነበር ሲናገሩ የነበረው። ሩታ በጣም በብዙ በጓደኞቹ ሙላ ተወቃሽ ሆና ነበረ። ነገር ግን ይህንን ምግባር ስታዩ ምንድን ነው የሚሰማችሁ እናንተ ራሱ? አሁን በጣም ብዙ ሰዎች ሩታ ግግም ብላ አብርሃም ላይ ብቻ ተጽዕኖ እያደረገች እንዳለች አድርጎ የሚያስቡ ሰዎች አሉ። ነገር ግን እስቲ ይህንን ተመልከቱ። የጊዜ ጉዳይ ነው እንጂ በጣም ብዙ እምቢ ያልከኝን ነገሮች እሺ እያልከኝ ነው። ከጊዜ በኋላ ነገሮች ተስተካክለው አንተ ኮምፕሊትሊ ከሩታ ህይወት ትወጣና እኔ ህይወት ውስጥ ገባለ ነው ሄርሜላ በግልጽ እየተናገረች ያለችው። ስለዚህ ከዚህ በፊት ምን እምቢ ብሏት ነበረ፣ ከእስካሁን ድረስ ምን እሺ ብሏታል ብላችሁ ራሳችሁ ማየት ትችላላችሁ። ከዚህ በፊት በጣም ብዙ ነገር ሲያስቸግራት የነበረውን እንግዲህ አሁን እየተቀበላት ነው ማለት ነው። ስለዚህ የመጨረሻ የቀረው ነገር ምንድን ነው? የፍቅር ጥያቄዋን መቀበል ነው። ከዛ ታገቢኛለሽ ምናምን የሚሉት ነገሮች ናቸው የቀሩታ። የቀለበቱ ጉዳይ ነው የቀረው ነገር እኮ አይደለም። ይገባሃል ያልኩህ እና ታዲያ ሸምድጄሻለሁ ላልከኝ ነው። ብሸመድደኝ ብዙ ነገር ኢንተርኔት ነበረ ብሽን አይቆክም እንጃ ትንሽ ግራ ያጋባል ጥያቄዎች። አብርሃም ነገሮችን ማጠንጠንና መረዳት የሚችል ሰው ቢሆን ኖሮ የልጁንና የሚስቱን ፍላጎት ቀድሞ በተረዳ ነበር። ምንም እንደማያውቅና ምንም መረዳት እንደማይችል የምትረዱት እኮ
በሄደበት ቦታ ሁሉ ጓደኞቹ እንደፈለጉ እያደረጉት አልባሌ ቦታ እንዲውል ሲያደርጉት እኮ እሺ ብሎ የሚቀበል ሰው መሆኑ ነው። አብርሃም ምን አስበው ነው እንደዚህ? የሆነ ነገር ሲያደርጉለት እንኳን ምን አስበው ነው? ለምን እንደዚህ ያደረጉ? በምን ተነሳስተው ነው እንደዚህ የፈጸሙት ብሎ እንኳን መጠየቅ የማይችልና አቅም የሌለው ሰው ነው አብርሃም ማለት። እኔ ማንንም ፈርቼ አላውቅም። እውነቱን ተናግረሽ ማለት ልፈራሽም አልችልም። እናን ስለሆንሽ ምን ስለሆንሽ እፈራሻለሁ? አልፈራከኝ። ታዲያ ሩም ውስጥ አልገባም አልከኝ እኮ ወዲያው እኮ ሩም ውስጥ አልገባም፣ ግን ደግሞ በረንዳ ላይ ከሆነ ችግር የለውም ያልኩሽ። አብርሃም አንዳንዴ ሳይሆን ሊታረድ እንደሚሄድ በሬ ይመስለኛል። ታውቃላችሁ፣ ዝም ብሎ ብቻ ሲጎትቱት በቃ መልካም ቦታና ሳር ስላሳዩት ያንን አስቦ ዝም ብሎ የሚራመድ ታውቃላችሁ። እንደዛ ነው አብርሃም። አሁን ምንም ያውቋል እኮ ምን ሊፈጠር ይችላል፣ ምን ሊሆን እንደሚችል ምናምን ያውቋል። በረንዳ ሩም ምናምን እያለ እንደኛውን ለማወናበድ ምናምን ይጥራል እንጂ ፊት ለፊት ያለውን ነገር እኮ ሳይረዳ ቀርቶ አይመስለኝም። ግን አንዳንዴ እንደ አስተሳሰቡ ምንም እንደማያውቅ ጅዝብ እንዳለ ሰው ምናምን ራሱን የሚያደርገው ነገር አለ አብርሃም። ለምን እንደሆነ ብቻ ግራ ይገባኛል። አሁን ወይን ጠጥቶ ሊሳሳት እንደሚችል ያውቋል። ሲጀመር እዛ አካባቢ መሄድ ራሱ ምን ያስፈልጋል? እንግዲህ ብዙ ልምድ እንዳለው ሰው አጠይቅም። እሺ ከምታቅራጻው ወይም ከሚባል የትኛውን መጠጥ ሙቀት ነው የሚፈጥረው እንጂ ቅዝቃዜም ሊፈጥር አይችልም። ስለዚህ ሙቀት ከፈጠረ እንሂድና እሳቱ ይህንን ሙቀት ይፍጠር። አዎ ተነሱና እዛ ሂዱና እያስመሰላችሁ ምናምን ለእኛ ከዛ ምንም እንዳልተፈጠረ እያሳያችሁ ሙቀት ፍጠሩ እናንተ እዛው። ነገር ግን እዛ ነገ ከነገ ወዲያ ስምህ ጠፍቶ ሌላ ነገር አድርገው አሻጥር አሰርተውብህ ከሄርሜላ እጅ መውጣት የማትችልባቸውን ነገሮች መረጃና ማስረጃ ይዘውብህ የምታለቅስበት ቀን የሚመጣ ይመስለኛል። በዚህ ስራና በዚህ አካሄድ ከእነሱ ሴራ ምንም ነገር ታመልጣለህ ብዬ አላስብም። ልታረቅ ብለህ ሩታና ልጄን ብለህ ፍርድ ቤት እንኳን ብትቆም ያንን መከራከሪያ ሀሳብና ምላስህን አውጥተህ ቃሎች አውጥተህ መከራከር የማትችልባቸው ነገሮች ይቀርቡብህና በኋላ አንገትህን ደፍተህ እንዳትመለስ እፈራለሁ። ይሄ ነገር ወደ ገደል እንዳይጥለው ነው አብርሃምን በጣም እየፈራውለት ያለሁት። ምክንያቱም እሱ እየታዩ አይደለም፣ ጨለማ ነው። ፊት ለፊቱ ያለውን ጨለማ አጠገቡ ያለችዋን ትንሿን ብርሃን ብቻ እያየ ነው እየተራመደ ያለው። ነገ ከነገ ወዲያ ግን ይጸጸትበታል ብዬ አስባለሁ። አንተ እስቲ በአንድ እግርህ ቁም። አንቺ ራስሽ በስነ ስርዓት ቁም። እየተንቀጠቀጠች ነው። እሺ በስነ ስርዓት እንደዚህ ነው ቁም። ስነ ስርዓት ቆማለሁ። ማን እንደ በአንድ እግር ምን በዚች ሰክራለች ብለህ ነው? ይኸው ባለክ። አሁን ደግሞ ሌላኛው ምክንያትና ሰበብ ልትመጣ ነው ማለት ነው። የፈጠራ ችሎታው የተካነው እንግዲህ አብርሃም አሁን ደግሞ በስካርና በመጠጥ ተነሳስቼ ነው ወይን አሳሳተችኝ ነው። የሚወቅሰው ነገር አያጣም። ሩታ ልጄን አላሳይ ስላለችኝ ነው ብሎ ሰበብ አመጣ። ከዛ በኋላ ደግሞ እያመናጨቀች እየሰደበችኝ ነው ብሎ ደግሞ ሌላ ሰበብ አመጣ። ዛሬ ደግሞ ምንድነው ከሄርሜላ ጋር ለሚፈጠሩትን እያንዳንዱ ጥፋቶችና መጥፎ ነገሮች ሁሉ ተወቃሽ የምትሆነው አጅሬ ወይን ነች ማለት ነው። እንግዲህ ወይን ፈርዶባታል። ዛሬ ሄርሜላ እና እሱ ለሚሰሩት እያንዳንዱ ነገር ኃጢአቱንም ሁሉንም ነገር የምትሸከመው ወይኗ ትሆናለች። አብርሃም ሁሌም ሰበብ አያልቅበትም ለሚያደርጉን ነገር። ዛሬ በሰከርን ሙድ እየሄዱ ነው ማለት ነው። ስራና አጋጣሚ ኑሮና ታፈንታ መንፈስና ስጋ የተዋኩለታ እኔ አሁን ከመዝናናትና ከንተን ያለፉ ነገሮች ላይ ነው ያሉት ብዬ አስባለሁ። እንደዚህ ሊያደርጉ የሚችሉት ምን አይነት ሰዎች ናቸው ብላችሁ ካሰባችሁ ፍቅረኛሞች ብቻ ናቸው ወይ ባለትዳር የሆኑ ሰዎች ናቸው ብዬ ነው ማቀው እስከማቀው ድረስ ማለት ነው። ነገር ግን በዚህ ደረጃ እንዲህ ተቀራርቦ በዚህ በምሽት አልኮል እየጠጡ ምንም አልተፈጠረም ብሎ መናገር፣ እንደዚህ ተቀራርቦ እየተነጋገሩም እኛ ጋር የነበረው ነገር ጓደኝነት ብቻ ነው ቢሉ አብርሃም ነው በእርግጥ ይሄን የሚለው። ሄርሜላ ሀሳቧና ውጥኗ ሌላ ነገር እንደሆነ እኛም እናውቃለን። ግን አብርሃም እንደዚህ አይነት ምክንያት ቢያቀርብ ምን ያህል ያሳምናል? ምን ያህልስ ትክክል ነው ብለን እናስብ እና አብርሃም ነገ ከነገ ወዲያ ነጋሽዬ ለሚጠይቁት ነገር ምን አይነት መልስ ይሰጣል? ነጋሽዬስ ይህንን ነገር ካዩ በኋላ እንደው ለዘመድ አዝማትም ለቤተሰብም ለከሳሽም ለወቃሽም ምን አይነት ነገር ሊናገሩ ይችላሉ? ልጄ ጨዋ ነው፣ ልጄ ምንም ነገር አያውቅም ብለው አፋቸውን ሞልተው እንኳን እንዳይናገሩ እኮ ነው እያደረጋቸው ያለው አብርሃም። በህይወታቸው ምናልባት ይሄ ነገር አንገታቸውን ሊያስደፋቸው የሚችል ነገር ነው። አቶ ጋሽዬን የሚያሳዝን ነገር ነው። አብርሃም ለጓደኞቹ፣ ለቤተሰቡ፣ ለሚስቱ፣ ለልጁ አንገት የሚያስደፉ ነገሮችን እየሰራ ነገር ግን እኔ ከደሙ ነፃ ነኝ፣ እኔ ኃጢአቴ እንደዚህ አይደለም፣ እነሱ እንደሚያስቡት ሳይሆን እኔ እንዳሰብኩት እንደዚህ ነው ብሎ ሌላ ነገር ፈጥሮ ለማስረዳት የሚሞክርበት ይሆናል እኮ። ግን የሚታየው ነገር
እውነተኛ የሚያደርጉትን ነገር የሚገልጽ ነው እንጂ እነሱ የሚናገሩትን ነገር ስለማይገልጽ እንዴት ነው ቤተሰቦቹ በዚህ መሰረት እንደው ቀና ብለው እንኳን ሌላ ነገር ሊያደርጉ የሚችሉት? ይሄ በጣም አሳፋሪና በጣም አስነዋሪ ነገር እኮ ነው። ኤኒዌይስ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ። ይመቻችሁ።